እስራኤል በጋዛ ምድር ላይ እያደረሰቻቸው ያሉ ጥቃቶች አሁንም ተጠናክረው ቀጥለዋል። በትላንትናው ዕለትም የእስራኤል ጦር በጋዛ ሰርጥ ባደረሰው ከባድ የአየር ጥቃት 50 ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታውቋል። የእስራኤል ጥቃት ኢላማ ያደረገው የመኖሪያ አካባቢዎችን ሲሆን የተፈናቃዮች ማቆያ ማክሽፍት ተብሎ የሚጠራው የድንኳን መጠለያዎች የሚገኙበት ቦታ እንዲሁም የፖሊስ ጣቢያን ጨምሮ በድብደባው ጉዳት የደረሰባቸው ናቸው ተብሏል። ይህም የጉዳቱን መጠንና የሟቾቹን ቁጥር ከፍ እንዲል ያደረገው ሲሆን የሟቾቹ ቁጥርም ከዚህ ሊጨምር እንደሚችል የዩሮኒውስ ዘገባ ያሳያል። ጥቃቱ ከተፈጸመባቸው ቦታዎች አንዱ በሆነው የሰሜናዊ ጋዛ የሞቱ ፍልስጤማውያን ቁጥር 29 ሲሆን የእስራኤል ጦር ስለ ጥቃቱ በሰጠው ማብራሪያም ጥቃቱ ኢላማ ያደረገው የሐማስ ወታደራዊ ማዘዣ ሆኖ እያገለገለ ነበር ባለው ፖሊስ ጣቢያ ላይ እንደሆነ ገልጿል። የእስራኤል ጦር በደቡባዊ ጋዛ በሚገኘው የካህን ዩኒስ ከተማ 3 ተከታታይ ጥቃቶችንም አድርሷል። በጥቃቱም ሕፃናትና ሴቶችን ጨምሮ 7 ፍልስጤማውያን መገደላቸውን የአልጀዚራ ዘገባ ያሳያል። በተጨማሪም በማዕከላዊ የጋዛ ክፍልም የእስራኤል የአየር ኃይል በፈጸመው ድብደባ የሞቱት ፍልስጤማውያን ቁጥር ከ6 እንደሚበልጥ ከቦታው እየተሰሙ ያሉ መረጃዎች ያስረዳሉ። እስራኤል ከመጋቢት ወር አጋማሽ ጀምሮ ከሐማስ ጋር አድርጋው የነበረውን የተኩስ አቁም ስምምነት በማቋረጥ በጋዛ ላይ የተጠናከረ የአየርና የምድር ጦሯን አሰማርታ ያልተቋረጠ ድብደባ በጋዛ ላይ እየፈጸመች ትገኛለች። ወደ ጋዛ የሰብአዊ ድጋፎች መተላለፊያ መስመሮችንም የዘጋች ሲሆን ግምታዊ ቁጥራቸው ከ2 ሚሊዮን በላይ እንደሚሆኑ የሚነገርላቸው ፍልስጤማውያን የምግብና ሌሎች መሰረታዊ እርዳታዎች እንዳይደርሱላቸው አድርጋለች በሚል ከተለያዩ ዓለም አቀፍ የተራድኦ ድርጅቶች ወቀሳዎች እየቀረቡባት ነው። ኦቻን ጨምሮ በርካታ የሰብአዊ መብት ተቋማትም እስራኤል ረሃብን እንደ ጦር መሳሪያ እየተጠቀመች ነው ሲሉ የሚከሷት ቢሆንም የእስራኤል ምላሽ ደግሞ ሐማስ አሁንም በእጁ ያሉ እስራኤላውያን ታጋቾችን እንዲለቅ ለማስገደድና ጫና ለመፍጠር ነው የሚል እንደሆነ ዩሮኒውስ አስነብቧል። የእስራኤል ጦር ከፍተኛ አዛዥ የሆኑት ኢያል ዛሚል ይህንን አስመልክቶ ባደረጉት ንግግርም እስራኤል የታገቱባት ዜጎቿ እስካልተመለሱላት ድረስ በጋዛ ምድር እያካሄደችው ያለው ከባድ ድብደባና ዘመቻ ይበልጥ እያደገ እንደሚመጣ ተናግረዋል። በተጨማሪም ሐማስ ለንጹሐን ፍልስጤማውያን የሚቀርብ ድጋፍ በሚል ወደ ጋዛ እየገቡ ያሉ የእርዳታ ቁሳቁሶች ሐማስ ራሱን ለማጠናከር እየተጠቀመበት ነው የምትለው እስራኤል ቡድኑ ምንም አይነት ድጋፍ እንዳያገኝ በማድረግ ከተዳከመበት አቅሙ ዳግም እንዳይጠናከር ማድረግ የሰብአዊ ድጋፍ ክልከላው ዋነኛ ዓላማ እንደሆነ ትገልጻለች። ይህ የእስራኤል ውሳኔ እንደ ዩኤን ሁማኒቴሪያንና ኦቻ ያሉ ዓለም አቀፍ ተቋማት አብዝተው የሚወቅሱት ቢሆንም ለእስራኤል ግን ውጤት እያስገኘላት ይመስላል። የእስራኤል ከባባድ ድብደባዎችና የሰብአዊ ድጋፍ አለመኖር ከፍተኛ ጫና የፈጠረባቸው ፍልስጤማውያን ሐማስን መቃወም ጀምረዋል። በጋዛ አውራ ጎዳናዎች ላይ ሐማስ ከጋዛ ጠቅልሎ ይውጣ የሚሉ የተቃውሞ ድምጾች መሰማትም ጀምረዋል። በየጊዜው ቁጥራቸው እየጨመረ የሚሄድ ፍልስጤማውያን ተቃዋሚ ሰልፈኞች ሐማስ ላይ ያላቸውን ተቃውሞ እያሰሙ ነው። የጋዛ ሰርጥ በእስራኤል የጦር ጀቶችና ሰው አልባ አውሮፕላኖች ስትደበደብ የምትውለው በሐማስ የተነሳ መሆኑን በማንሳት ተቃውሟቸውን ይገልጻሉ። ጋዛ ባለፉት 70 ዓመታት አይታው የማታውቀው ቀውስ ውስጥ የገባችው በሐማስ ታጣቂ ቡድን አመራሮች የተነሳ ነው በማለት ሐማስን አብዝተው እየወቀሱት ነው። አልናቶር የተባለው ፍልስጤማዊ የሕግ ባለሙያ በቅርቡ በዋሽንግተን ፖስት ላይ ባሰፈረው ጽሑፍ ዓለም ጋዛ ማለት ሐማስ፣ ሐማስ ማለት ደግሞ ጋዛ መሆኑን ያስባል በማለት ሐማስን አልመረጥንም፣ አሁን ደግሞ ሐማስ ጋዛን ለመምራትና ዕጣ ፈንታውን ከእኛ ጋር ለማስተሳሰር ቆርጦ ተነስቷል፣ ሐማስ ገለል ማለት አለበትም ብሏል። በተጨማሪም ሐማስን መደገፍ ማለት የፍልስጤማውያንን ሞት መደገፍ ማለት ነው፣ የፍልስጤማውያንን ነጻነት መደገፍ ማለት አይደለም ሲል ሐማስን በብርቱ ኮንኖ ጽፏል። ሐማስ እንደ አውሮፓውያኑ አቆጣጠር በ2007 የፖለቲካ ተገዳዳሪውን ፋታህ የተባለውን ፓርቲ በኃይል በማስወገድ ስልጣን ከተቆጣጠረ በኋላ ከእስራኤል ጋር 3 ትልልቅ ጦርነቶችንና 2 አነስተኛ ግጭቶችን አካሂዷል የሚለው አልናቶር የጋዛ ፍልስጤማውያን ሕይወት በጦርነትና በተባባሰ ግጭት ውስጥ የባከነ ነው ይላል። የፍልስጤም አስተዳደር ፕሬዝዳንት መሐሙድ አባስም ሐማስ ትጥቁን እንዲፈታ ጠይቀዋል። መሐሙድ አባስ ታጣቂ ቡድኑ ሐማስ የታጠቃቸውን የጦር መሳሪያዎች እንዲያወርድና ጋዛን ለፍልስጤም አስተዳደር እንዲያስረክብ ነው ያሳሰቡት። ይህም የፍልስጤም አስተዳደር በቀጠናው ሰላም እንዲወርድ የሚኖረውን ሚና ለማመላከት የተደረገ እንደሆነ ታውቋል። ፕሬዝዳንት መሐሙድ አባስ ሁለቱም ተዋጊዎች ማለትም እስራኤልና ሐማስ ጦርነቱን እንዲያቆሙ በተለይም እስራኤል የያዘችውን ጥቃት እንድታረግብ ሲወተውቱ እንደነበርም ይታወቃል።
ፕሬዝዳንቱ ለጦርነቱ መጀመር መነሻ ምክንያት የሆነውን የሐማስ ጥቃት በጽኑ ያወገዙ ሲሆን እስራኤል 50,000 ሰዎችን ለመግደሏም ምክንያት ሆኗል ሲሉ ተደምጠዋል። እንደ መሐሙድ አባስ ንግግር ሐማስ በማወቅም ይሁን ባለማወቅ እስራኤል በቀጠናው ወረራ እንድታደርግ አድርጓታል ነው ያሉት። 59 እስራኤላውያን ታጋቾችን ሐማስ አሁንም ይዞ እንደሚገኝ ያነሱት አባስ አስተዳደራቸው 4 ነገሮችን ለመከወን ማቀዱን ይፋ አድርገዋል። አንደኛው በጋዛ ጦርነት እንዲቆም ማድረግ ሲሆን ሁለተኛው ደግሞ የጋዛ ሰርጥ መተላለፊያን ማስከፈት ነው። ሌላው ነዋሪዎች እንዳይፈናቀሉና እስራኤል በጋዛ እያደረገችው ያለችውን ወረራ በዓለም አቀፍ ሕግ መሰረት ማስቆም ነው ብለዋል። አባስ በንግግራቸው ሐማስ የጦር መሳሪያ እንዲያስቀምጥ ኃላፊነቱንም ሙሉ በሙሉ አሳልፎ እንዲሰጥና ራሱን ወደ ፖለቲካ ፓርቲነት ማሸጋገር አለበት ሲሉም አሳስበዋል። ሐማስ የያዛቸውን እስራኤላዊ ታጋቾች ሙሉ በሙሉ እንዲለቅም አባስ ጠይቀዋል። ከአንድ ወር በፊትም በሺዎች የሚቆጠሩ ፍልስጤማውያን ሐማስ አሸባሪዎችን እንዲለቅና ጦርነቱ እንዲያበቃ እንዲሁም የእስራኤል ታጋቾች እንዲፈቱ በመጠየቅ ተቃውሟቸውን ለማሰማት አደባባይ ወጥተው ነበር። የእስራኤልና የሐማስ ጦርነት ከተጀመረ ወዲህ ትልቁ እንደሆነ የተነገረለት ይህ የጸረ ሐማስ ተቃውሞ ላይ ተቃዋሚዎቹ በሰሜን ጋዛ በሚገኘው የቤቴ ላህያ ጎዳናዎች ላይ ሞት ይብቃ፣ ጦርነት ይቁም የሚሉ መልእክቶችን አሰምተው ነበር። በአንዳንድ አካባቢዎች ከሰሞኑን እየተካሄዱ ባሉ ተቃውሞዎችም ሰላማዊ ዜጎች በእስራኤል የአየር ጥቃት ጉዳት እንዳይደርስባቸው ታጣቂዎቹ ከሆስፒታሎችና ትምህርት ቤቶች አካባቢ እንዲርቁ ጠይቀዋል ሲል ቢቢሲ አስነብቧል። ጦርነቱ ሊቆም ይችላል የሚለው የፍልስጤማውያን ተስፋ እየሰለለ መምጣቱን ተከትሎ የጋዛ ነዋሪዎች ቁጣቸውን በሐማስና በእስራኤል ታጣቂዎች ላይ እየገለጹ ነው። ከቅርብ ጊዜ ወዲህ በጋዛ ጎዳናዎች ላይ እየታየ ያለው ጸረ ሐማስ ተቃውሞ አመጽ የተቀላቀለበት አይደለም የተባለ ሲሆን ይህ ደግሞ የጋዛ ሰርጥን ለ20 ዓመታት ያስተዳደረው ሐማስ ቀስ በቀስ ስልጣን ከእጁ እየተንሸራተተ እንደሆነ ማሳያ ተደርጎ እየተወሰደ እንደሚገኝ ሲኤንኤን በዘገባው አትቷል። ይህ በእንዲህ እንዳለ በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑ የተሰማ ሲሆን ይህም ሐማስ ከየአቅጣጫው እየተነሳበት ያለው ተቃውሞ ለጊዜውም ቢሆን ረገብ እንዲል ያደርግለታል ተብሎ ይታሰባል። የኳታርና የግብፅ አደራዳሪዎች አዲስ የተኩስ አቁም ድርድር እያረቀቁ መሆኑን ሮይተርስ ለጉዳዩ ቅርብ የሆኑ የሐማስ አመራሮችን ዋቢ አድርጎ ዘግቧል። የተኩስ አቁሙ ለረጅም ጊዜ የሚቆይ እንደሚሆን የተነገረ ሲሆን ከ5 እስከ 7 ዓመት የሚዘልቅ እንደሚሆንም ተገልጿል። ሁሉም እስራኤላውያን ታጋቾች ተለቀው በምላሹም በእስራኤል እስር ቤቶች የሚገኙ ፍልስጤማውያን ይለቀቃሉ ተብሎ እንደሚጠበቅ ነው የተነገረው። አዲሱ ስምምነት ጦርነቱ በይፋ ቆሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም የሚያደርግ ሲሆን በጉዳዩ ላይም ምክክር ለማድረግ የሐማስ ልዑካን ወደ ካይሮ እንደሚሄዱ ተገልጿል። ከዚህ ቀደም የተደረሰው የተኩስ አቁም ስምምነት ከአንድ ወር በፊት መፍረሱ ይታወሳል። ስምምነቱ ለመፍረሱ ሁለቱ ወገኖች አንዳቸው ሌላውን ሲከሱ እስራኤል ጋዛ ላይ ጥቃት መፈጸሟን ግን አጠናክራ ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩል የተባለ ነገር የለም። ቢሆንም ግን የሐማስ የፖለቲካ ክንፍ ኃላፊው ሙሐመድ ዳርዊሽና ዋና ተደራዳሪው ሀሊል አልሃያ በካይሮ ለድርድር እንደሚገኙ ተጠቁሟል።